ኖር የትኛውም ያንተ ይሄ ነው እኔ የምፈልገው እስካልክ ድረስ እኔ ይመቸኛል ብያለሁ ከዚህ በፊት። ዋና አስተውለ ነገሮችን ይጠቅመኛል ይጎዳኛል ብለህ ወስን እንጂ እኔ መንገድ ነው ትክክለኛ መንገድ ነው የሚለውን በእኔ ሀሳብ ልነግርህ እችላለሁ እንጂ ውሳኔ እኔ ልወስንልህ አልችልም። እና ከሁለት አንዱ ደግሞ መርጠህ የመኖር ግዴታ ነው። ለምን ይሄ ሁሉ መሀል ላይ ስትሆን ይደብራል። ለሰሚውም ለሚያዩም ሰው አጠገብም ላለው ለራስህ አይምሮ ደስ አይልም። በዚህ ሀሳብ ሁለቱም ሴቶች የሚስማሙ ይመስለኛል። ምክንያቱም መሀል ላይ ሆነ እንዲህ ከማለት ይሄ በቃ ይሄ ህይወት ነው ካልክ አንዱ ህይወት በቃ እንድትወስን ያደርጋል ብዬ አስባለሁ። እና ከዛም ባለፈ የምጨምረው ነገር ምንድነው ይሄ ጉዳይ ለእኛ ብቻ አይደለም። ገብቷል አይደለም? ብዙ ቤተሰቦች ሚዲያ ላይ የሚከታተሉ ብዙ ቤተሰቦች በጣም ምንድነው እየተባለ ለምንድን ነው በቃ አንዱን መርጦ ለምንድነው ከአንዱ ጋር የማይኖረው እየተባለ ስለነበር ከኛም ባለፈ ከኛም ቤተሰብ ባለፈ ለእነሱም እረፍት ነው። ለሩታም ቢሆን ለሄርሜላም ቢሆን በቃ ውሳኔን ካሳወቅኩ ሰው ልጅ ምንድን ነው በቃ በውሳኔ ተስማምተው በዛ ነገር ይቀጥላል። ገባ? ውሳኔ የሆነ የልጅ እንዳይሆን ብዬ ይፈራለሁ። እንደኔ የማስበው ነገር የሆነ ውሳኔ የልጅ እንዳይሆን የማሰቢያ ጊዜ የሆነ ተጨናንቀ እንደሆነ ይገባኛል። እኔ እንደ ወንድም አሁን በዚህ ሰዓት አሁን አጭር ጊዜ ነው። በቀደም ፈጣሪ መስገን ከጤንነት ተመለስ በዚህ ጊዜያት ውስጥ ራሴ ላይ ያልክ በዚህ በትንሽ ጊዜያት ውስጥ አሁንም የሆነ ቆም ብለህ በደንብ ያሰብክ ባይመስለኝም ግን ውሳኔን ከመስማት ወደ ኋላ አልልም። ምክንያቱም እኔ ያንተን ሰላም ያንተን ለምነት አንተ ደህና የምትሆንበትን ነገር እፈልጋለሁ። ግን ውሳኔ ግን እርግጠኛ የሚያደርግ ወይ ደግሞ ዘላቂ ህይወትህን የሚያስብ የሚያኖር መሆን አለበት ብዬ አስባለሁ። አሁንም የችኩል ውሳኔ እንድትወስን ወይ ደግሞ ፍጥን ሁሉም ስላስጨነቀ ሄርሜላን በፊና ስላስጨነቀች ሩታን በፊና ስላስጨነቀች እንዳይሆን ብዬ ለእኔ ስጋት ነው፣ እንደ ስጋት ነው የምልህ። ገብቶሃል? ይሄ ደግሞ ከእኔም ባለፈው የሆነ የእነሱን ሀሳብ ይመስለኛል። ምክንያቱም እንደ ሰው ስታስበው ነገሩ ትንሽ የፈጣጠነ ይመስለኛል። ግን አሁንም ውሳኔ ጊዜ ላውራችሁ እኔ ማንም ሰው ስላስጨነቀኝ ማንም ሰው ስላለኝ ማንም ምንም ስላለኝ አይደለም ይሄን ውሳኔ የወሰንኩት። በራሴ ፈለጌውና ፈቅጄ ምን ይሆናል ብዬ ያሰብኩትን ነገር ነው አሁን በህይወቴ እንትን እያልኩ ያለሁት ማለት ነው። ስለዚህ ይሄን ነገር ውስጣችሁ ላይ ምንም አይነት ነገር ጥያቄ እንዲፈጥርባችሁ አልፈልግም እናንተም ጋር ማለት ነው። እና በቃ ከራሴ ጋር ብዙ አውርቼበታለሁ፣ ከራሴ ጋር ብዙ እንትን ብያለሁ። ስለዚህ ይሆናል ብዬ ያሰብኩትን ነገር ነው የወሰንኩት ማለት ነው። ስለዚህ ይሄን ስል ማንም ሰው ሊደብረው ማንም ሰው ሊከፋ ማንም ሰው እንትን ሊል አልፈልግም። ለምን የኔ ህይወት ስለሆነ ማለት ነው። እና አሁን ላይ ማንም ሰው ከማንም ጋር እንድኖር የሚያስገድደኝ ነገር የለም። ከሄርሜላም ጋር እንድኖር ሄርሜላን አላገባዋትም፣ ከሩታም ጋር እንድኖር ሩታን አላገባዋትም። ስለዚህ እኔና ሩታን ስለፈጸመን ማለት ነው። ስለዚህ እኔ አሁን የግል መብት ያለኝ ሰው ነኝ። ከማንም ሰው ጋር የመሆን መብት ያለኝ ሰው ነኝ። ከማንም ሰው ጋር የመሆን በራሴ ፍላጎት እንትን ያለኝ ሰው ነኝ። ስለዚህ በራሴ አስቤ በራሴ ተጨንቄ ሳምንት ሙሉ ከራሴ ጋር አውርቼ ነገን ወይንም እንደ ጓደኛ እንደ ፍቅረኛ ሊዝ የማስበውን ሰው መርጫለሁ። ስለዚህ እንግዲህ ማንን ነው የመረጥከው ከማን ጋር ነው መሆን የምትፈልገው የሚለውን ነገር ካነሳችሁልኝ ደግሞ ቆይና አንድ ጥያቄ እፈልጋለሁ። ትናንትና ጊዜ እፈልጋለሁ ምናምን እያልከን ነበረ። እንዲሁም ደግሞ ስላስጨነቃችሁ ነው እንጂ ምናምን እያልከን ነበረ። በደንብ አስበህበት ነው ከራስ ጋር ጊዜ ውስጥ አዳምጠህ ምናምን የምትወስነው ወይስ እኛ ስላስጨነቅንህ ነው የችኩል እየወሰንክ ያለኸው? በመጀመሪያ ደረጃ ማንም ስላስጨነቀኝ አይደለም። አይ ትናንት እንደዛ እያልከን ነበረ። እያስጨነቃችሁን ስለሆነ ነው እንጂ አሁን በሰዓት ከማናችን ጋር ምናምን ብለህ ነው ሄድከው። ይፈልልና ራስ ነው ጨርሻለሁ ብለህ ነው። እኮ ላስብበት ብዬ ነው የሄድኩት አይደል? ኦኬ እሺ። እኮ ላስብበት ብዬ ነው የሄድኩት ሩታ። ስለዚህ ላስብበት ብዬ ደግሞ ከሄድኩኝ ምን አለ ማለት ነው እኔ ጋር የሆነ ነገር ይጠበቃል መቼም አይደለ? አይ ነው ግን ደግሞ እንዴት መሰለህ አይ ቲንክ እኔም ሳስበው አይ ቲንክ በጣም እያስጨነቅነው ነው እየመሰለኝ ያለው። ሁለታችንም የራሳችንን ስሜት ብቻ እያዳመጥን እኔም ካለውበት ነገር አንፃር እሷም ካለችበት ነገር አንፃር ነገራችንን እናስተካክላለን እያልን አንቺ ካንተን ነገር ችላ እያልን መሰለኝ እና እያስጨነቅህን መሰለኝ። እንዴት ነው
መሰለኝ እና እያስጨነቅህም መሰለኝ። እንዴት ነው ምንም ነገርም ሳትለን ከሀገር የምትወጣ ነበረ እና በዚህ ልክ እንደዚህ ካስጨነቅን አሁንም አስበህበት እንደሆነ እርግጠኛ ሆነን ጥያቄ ጠየቁ እንጂ ኖርማል በራስህ አሁን የምትወስነው ውሳኔ እርግጠኛ ነው ወይ ዲቴል የምር አስበህበታል ወይ እንጂ እና ስላስጨነቅን ምናምን አይደለም የሚለውን ነገር ልጠይቅ የፈለኩት እንጂ ኖርማል ነው። እሺ ምን አለ መሰለሽ ሩታ አሁን የምትይውን ነገር ትናንትና አላልሽኝም። ኦልሬዲ ይህንን ምላሽ ከኔ ትፈልጊዋለሽ። እሺ ለራስሽ ልጠይቅሽ ደግሜ ውሳኔ እንዳሳውቅ አትፈልጊም? በዚህ ታይም በሰላም ለመኖር ወይም ደግሞ የራሳችንን ነገር ለመኖር በጣም አስፈላጊ ነው ብዬ አምናለሁ ለሁለታችን። ግን ደግሞ እንዴት ነው ትናንትና ከተናገርኩ በኋላ ነው ነገሮችን በደንብ ማስተዋል የጀመርኩት። ለአንድት ላይ እንዴት ነው ከትናንት ወዲያም አይ ቲንክ ዴቭ አውርተዋለን ያለኝን ሀሳብ ምናምን ግን ምንም ነገር አላልኩም ነበረ። እንዲሁም ሄርሜላም ጋር ሄደ ምንም ነገር ሳትል ነበር እየወጣህ የነበረው እና በአንዴ እንደዚህ አይነት ውሳኔ ስትወስን በቃ እያስጨነቅህ ነው የመሰለኝ። ትናንትን በቃ ነው ሁለታችሁንም አልፈልግም ምናምን በቃ አላስብበት እንደሆነ እያስጨነቃችሁ ነው ይህንንም ውሳኔ መወስነው ስላስጨነቃችሁ ነው እንጂ ብለህ ነው ሄድከው። ያ ማለት አሁንም ቢሆን ስላስጨነቅን ነው እየወሰንከው የሚለው ጥያቄ ነው የፈጠረብኝ። ትናንት እንደዛ ካልከን በኋላ ነው ይህን ነገር ዲቴል ለማሰብ የወሰንኩት እና የምር እውነቱን አንተ አስበህበት ከሆነ ሪል ደስ ይለናል። ምክንያቱም እንዴት ነው የየራሳችንን ነገር ለመወሰን ጥሩ ነገር ነው ይስበስብ ያው ነው ጠንከር ሳረግልህ ደግሞ ሩታ ካለችው አንፃር ነገር እመለ የሆነ በቃ እያየሁ ነው ሰሞኑን የሚፈጠረው ነው እንግዲህ ሁሉም ነገር እያየሁ ነው ያለሁት። እኔም በሆን በጊዜው አሁን እነዚህ በጣም እያስጨነቁኝ ስለሆነ የሆነ ነገር ብያቸው ልረፍ አይነት ነገር እንዳይሆን ነው የኔ የወንድም ስጋት። በቃ እሺ እና ሁለቱም እየተጨነቁ ነው። እኔም የራሴን ህይወት እንድኖር አልሰጡኝም። ከእነሱ ጋር ምንም በቃ ግራ ስላጋቡ አይነት ነገር ውሳኔ መሆን የለበትም። ተረዳኸኝ አይደለም? በስነ ስርዓት ትክክለኛ ውሳኔ ሊሆን ይገባል። ነገ ላይ የምትጸጸትበት አሁን ምሳሌ የሆነ ነገር ውሳኔ ወስነ ለምን ይህንን አደረግኩት ወይ ደግሞ ለምን እንደዚህ ያልኩኝ ባይሆን ብለህ የምትጸጸትበትን ውሳኔ እንድትወስን ስለማልፈልግ ነው። በጣም አንዳንዴ ህይወት ነው እንግዲህ ህይወት ነገ ለምትኖረው ህይወት ነው እያወራን ያለ ነው። ነገ ከማን ጋር ትቀጥላለህ? ከማን ጋር መሆን ትፈልጋለህ? ማ ውስጥን ያስደስታል? ከማን ጋር ደስተኛ ሆነ ትኖራለህ ብለን ነው እየጠየቅን ያለው አይደል? ያንን ነገር ደግሞ ለመወሰን ይሄ እንደኔ ጊዜው በጣም ትንሽ አጭር ሆነብኝ። ከዛም ባለፈ ደግሞ በደንብ በጣም ልታስብበት በደንብ ከራስህ ጋር በጣም ልታወራ የሚያስፈልገው ጉዳይ ነው። ያንን ነገር አንተ ወስነህ አውርተህ አምነህበት የእውነት ልብህ አምኖበት ከሆነ ችግር የለውም። ግን ነገ ላይ የምትጸጸትበት ውሳኔ መሆን የለበትም። ስትወስን ደግሞ ሁሉንም የሚያስደስት ውሳኔ መሆን አለበት። ገብቶሃል አይደል? ብቻ ሳይሆን እንዴት መሰለህ እኛም ነገ ላይ የሆነ እሷም ጋር ሄዶ የሚያሳየት ነገር ይኖራል። እኔም ጋር ምናምን እየመጣ የሚያሳየን ነገር አይ ቲንክ ነገ ላይ በተስፋ እንደምንኖር ምናምን የሚያደርገን ነገር መጠበቅ አንፈልግም ሁለታችን። በእርግጠኝነት እሷም አትፈልግም፣ እኔም አልፈልግም። እኔም ቆርጦልኝ የራሴ ህይወት ነው፣ እሷም ቆርጦለት የራሷን ህይወት እንድትኖር እና ነገሮች እንዲያከትሙ ከልቡ የራሱን ውሳኔ ወስኖ እንዴት ነው እንዳለፈው አንዴ ወደዚህኛው አንዴ ወደዛኛው እንዳይ ቀጥተኛው የራሱን ኑሮ የራሱን ላይፍ መርጦ መኖር የሚችልበት ነገር ከሆነ ኦኬ። ግን ደግሞ ልክ እንደ ትናንትና የሆነ ውሳኔ ወስኖ የሆነ አላ አይደለ እንዴት ነው ሸርተት ምን አይነት ውሳኔ ባይሆን ፈጥኛለሁ ወይም ደግሞ ቸኩያለሁ ወይ ዘግይቻለሁ የምትልበት ሞመንት ላይ አይደለም። ምክንያቱም ነገሮችን በደንብ አስተውላለሁ ብዬ አስባለሁ። ይህን ያህል ጊዜ የሚያስፈጅ ነገር ወይም ደግሞ ከማን ጋር ህይወትን እንቀጥላለን በሚለውን ነገር ለመወሰን እኔ እንጃ አይ ቲንክ አንድ ቀንም ሁለት ቀንም በቂ ነው ብዬ አስባለሁ። ለህይወቴ ማን ነው አስፈላጊ ወይም ደግሞ ከህይወቴ ጋር ማን ነው የሚሄደው፣ እንደገና ደግሞ የምወደው ማፈቅረው ማከብረው ከማን ጋር ነው ህይወቴን ብቀጥል ከማን ጋር ነው ደስተኛ የምሆነው የሚለውን ነገር ለመወሰን ይሄን ያህል ሁለት ሀሳብ የምትሆንበት ሞመንቶች የገጠመህ አይመስለኝም። ገባህ አይደለ? ስለዚህ እንዳለችውም ነው ምርጫህን አሳውቀን ህይወትህን አሳውቀን ነው። እዚህ ጋር ግን ይቅርታ እዚህ አካባቢ እኔ ኦልሬዲ ምላሽ በጣም እንደፈለጋችሁና የኔን ውሳኔ ለማወቅ እንዳላችሁ የሚተረዳሁት ነገር አለ። እዚህ ጋር ደግሞ ሩታና ዴቭ
አሁን ውሳኔን ባላሳወቃችሁ ሁላ ደስተኛ ናችሁ መሰለኝ። እንደዛ አይደለም። ነገ ላይ መጎዳት አንፈልግም ነው የኛ ሀሳብ። ገባ? ትናንትና ላይ የምታሳየንን ነገር እኔም ጋር እሷም ጋር እየመጣ እንዳትደግመው በሚል ነው እንጂ የራሳችንን ህይወት እኮ ለመምራት በጣም አስፈላጊ ነገር ነው። ሌላ አንተ የምራስበበት ከሆነ በጣም ነው የሚያስደስተን። እንዴት አስደስተንም ለምን ብትል እንዴ ነገራችንን በስነ ስርዓት ለመምራትም ሆነ ሴት ልጆች ነን የራሳችንን ምርጫ መርጠን ለመቀጠልም ቢሆን ያንተ ውሳኔ አስፈላጊ ነው። ከልብ አስበህበት ከሆነ ነው ማለት እንጂ ለምን ወሰንክ አይደለም። እኔ የምምለው ነገር የምጨምረው ነገር ምንድነው? በዚህ ነገር ማንም መረጥክ ማንም ሩታም ሆንሽ ሄርሜላም የትኛውም ሰው ይመረጥ ሰላም እንድትሆን መሆን አለበት። በሰላማዊ ነገር ይሄ ነገር ብትፈቱት አንዱ ለአንዱ በቀል መተሳሰብ ሳይሆን ሩታም ጋር ሄደ ሄርሜላም ጋር ሄደ እሱ አይደለም ጉዳዩ ስለ ሰላም ነው። ምክንያቱም አንድ ሰው የሆነ ነገሮችን ሀፕን ባደረገ ቁጥር የሆነ ብጥብጥ ተነስቶ ከአንድ ሰው ጋራ የማይሆን ሰጣ ገቦስ መግባት አለበት ብዬ አላስብም። ለምን እናንተ ሴቶች ናችሁ፣ የትኛውም በኩል ብትሄዱ ሴቶች ናችሁ ተጎጂ። ያ ነገር እንዳይፈጠር እኔ እርስ በርስ የሚያጋጫችሁ ነገር ባይፈጠር እንደኔ ይሄ የኔ ሀሳብ። ውሳኔ ምንድን ነው? አንደኛ ከሩታም ጋር የመኖር ፍላጎቴ በጣም የቀነሰ ነው፣ የወረደ ነው። ለምን ከዚህ በፊት ከሷ ጋር ኖሬያቸዋለሁ ላይፍን። ከዛም በኋላ ደግሞ ፍቺን ፈጽመናል እኔና እሷ ማለት ነው። እና እኔና ሄርሜላም ጋር ምን አየሁኝ ትንሽ ላይፋችን ላይ በዚህ አንድ አመት ውስጥ የሆነ ጭቅጭቅ የበዛበት ነገር ነው እየተፈጠረ ያለው ማለት ነው። ስለዚህ ሩታም ጋር ሄርሜላም ጋር ያለው ነገር እኔ ከሩታም ጋር ብሆን ሄርሜላ ከኔ ላይ ብዙ ነገሮች እንትን ልትወጣ አትችልም፣ ሩታም እንደዛው ማለት ነው። ስለዚህ እኔ በመጨረሻ የወሰንኩት ውሳኔ ምንድን ነው? ከሄርሜላም ጋር ከሩታም ጋር መሆንን አልፈልግም። ዴቭም ታላቅ ወንድሜ እንግዲህ አከብርሃለሁኝ፣ እህቴም እንደዛው የኔን ውሳኔ የኔን ፍላጎት ትቀበላላችሁ ብዬ አስባለሁኝ አይደለ? ቡዜም ዴቭም የኔን ፍላጎት የኔን የሚያስደስተኝን ነገር ነው የምትፈልጉት። ስለዚህ እኔ አሁን ላይ ከሄርሜላም ከሩታም ጋር መሆን ደስታን አይሰጠኝም። ስለዚህ እኔ ግን የራሴን ላይፍ መርጫለሁኝ። ሁለታቸውም ከህይወቴ ወጥተው የራሴን ላይፍ ከአዲስ ሰው ከአዲስ ሴት ጋር ህይወቴን መቀጠል ስለምፈልግ ከሩታም ከሄርሜላም ጋር መሆንን አልፈልግም ማለት ነው። ይህንን ውሳኔ ላሳውቃችሁ ነው ወደ እናንተ የመጣሁት። ስለዚህ በዚህ ውሳኔ ጸንቻለሁኝ። እንግዲህ ሁላችሁንም የጠራሁት ይህንን ነገር ለነግራችሁ ብዬ ነው እና ለሁላችሁም ጥያቄ ተመልሶላችኋል ብዬ አስባለሁኝ። ከዚህ በኋላ እኔ የግሌ ላይፍ መኖር ስለምፈልግ ንትርክ፣ ጭቅጭቅ፣ ብዙ ነገሮች ስለሰለቸኝ ሄርሜላም ሩታም ላይፌ ላይ የመጡ ሁልጊዜ መጨቃጨቃቸውን ማቆም ስላልቻሉ እኔ ደግሞ ሰላምና እረፍትን ስለምፈልግ አዲስ ህይወት ከአዲስ ሴት ጋር መኖርን ስለምፈልግ ከዚህ በኋላ ሩታም ሄርሜላም ህይወቴ ላይ እንዳትደርሱልኝ ስለነበረን ቆይታ ከልብ አመሰግናለሁኝ። በጣም ጥሩ ጊዜ ከእናንተ ጋር አሳልፌያለሁ። በጣም ደስ የሚል ታይም ከእናንተ ጋር ነበረኝ። ግን ደግሞ የሰው ልጅ ደስተኛ ሲሆን ህይወቱ ላይ ሰላም ሲያገኝ ነው መኖር የሚችለው አይደለ? ስለዚህ እኔ ደግሞ አሁን ላይ ምንም አይነት ደስታ አላገኘውም ከእናንተ ጋር ሆኜ። ስለዚህ ሁላችሁም የገላችሁን ህይወት እንድትኖሩ ፈልጋለሁ። ሩታም ሄርሜላም መልካም ህይወት እመኝላችኋለሁኝ። ከዚህ በላይ እኔ ባልቆየ ደስ ይለኛል። እንዴ ምን ማለት ነው? ቡዜ አሁን እናንተ እስክታወሩ ድረስ አዳምጬ ጨርሻለሁኝ። ዴቭም ቡዜም እስክታወሩ ሁላችሁም እስክታወሩ አዳምጫለሁኝ። ይሄ ደግሞ የኔ ውሳኔ ነው። አሁን እናንተ እንድታወሩ ስለማልፈልግ ካሜራማን እንሄድ እንችላለን። መልካም ጊዜ ሆነ። ምን ማለት ነው? ና እንዴ እንሂድ